ኢየሱስን ልናይ እንወዳለን። የእግዚአብሔር ሚስጥር እርሱም ክርስቶስ። እግዚአብሔር ሁሉን ነገር የሚሰራበት ሴንትራል ዲዛይን አለ። እግዚአብሔር በዘፈቀደ ምንም ነገር አያደርግም። በመጀመሪያ እግዚአብሔርን አየሁታል። የዘላለም ሕይወት ማለት እኔን ማወቅ ነው። ሕይወት የሚጀምረው ራስን ከማወቅ አይደለም። ሕይወት የሚጀምረው እርሱን ከማወቅ። ስለዚህ በመጀመሪያ አይ ሶ ሂም አለ። ክርስቶስን ማየት ፕሌስ ኦፍ ኢንካውንተር፣ ክርስቶስን ማየት ክርስቶስን መገናኘት። ሕይወታችን አይባክንም። እዚህና እዛ እየሮጥን እድሜያችንን አንጨርስም። በዚህ ባንተ ማንነት መወደዴ that's why አይደንቲቲዬን የማገኘው ባንተ በመወደዴ ነው። ራስን ስትመለከት ራሱ አንተን በክርስቶስ ውስጥ ራስን ታያለህ። praise god ኦኬ ከኔ ጋርም የእግዚአብሔርን ቃል እንመለከታለን። I love የዓመቱን ቲማችሁን በጣም ነው የወደድኩት። ኢየሱስን ልናይ እንወዳለን። አሜን። ኢየሱስን ልናይ እንወዳለን። ዛሬ ከኔ ጋር ስለ የእግዚአብሔር ሚስጥር እርሱም ክርስቶስ በሚል ሐሳብ እንመለከታለን። ሶስት መሰረታዊ ነገሮችን እንመለከታለን። የእግዚአብሔር ሚስጥር ብሎ ጳውሎስ ከእግዚአብሔር ቃል ያካፈለንን ስፍራዎች። እግዚአብሔር ሁሉን ነገር የሚሰራበት ሴንትራል ዲዛይን አለ። ማዕከላዊ የሆነ ዲዛይን አለ። ማዕከላዊ የሆነ እቅድ አለ። እግዚአብሔር በዘፈቀደ ምንም ነገር አያደርግም። አንዳንድ ጊዜ እግዚአብሔር የሚሰራቸው ነገሮች የተገነጣጠሉ የተለያዩ ሊመስሉ ይችላሉ። but there is a central design ማዕከል ላይ ያለ እቅድ አለ። ለምንድን ነው ዓለም ኤግዚስት የምታደርገው? ምድር ለምን ተፈጠረች? መላእክት ለምን ተፈጠሩ? ተራራ ወንዞች ለምን ተፈጠሩ? የሰው ልጆች እኛ ለምን ተፈጠሩ? እነዚህን ነገሮች ሁሉ ስንመለከታቸው there is a central design። ያንን ደግሞ ማዕከላዊ ዲዛይን ስንረዳ፣ ያንን ማዕከላዊ የሆነውን ዓላማ ስንረዳ ለኛ ህይወት ብቻ እኮ አይደለም፣ እግዚአብሔር ለሁሉ ነገር እቅድ አለ። የሁሉ ነገር ሴንትራል የሆነ ፕላን አለ። ሁሉ ነገር ኮኔክትድ ነው። ያንን እቅድ ስንረዳ ሚኒንግፉል የሆነ ህይወት መኖር እንችላለን። ህይወታችን አይባክንም። እዚህና እዛ እየሮጥን እድሜያችንን አንጨርስም። we will focus on the main thing because እግዚአብሔር ሁሉን ነገር የሚሰራበት ማዕከላዊ ሐሳብ አለ። ተራራ ኤግዚስት የሚያደርግበት ዓላማ አለ። ወንዞች ያሉበት ዓላማ አላቸው። ዓለም የተፈጠረ እኔ አንተ መላእክት ያሉበት ዓላማ አለ። የሰማይ ኃይላት ያሉበት ዓላማ አለ። ሴንትራል ዓላማ። ያንን ዓላማ እያየን እንመጣለን። ያ ሴንትራል ዓላማ is ክርስቶስ። ጳውሎስ በደንብ ይነግረናል። አንደኛ ቆላሲስ ላይ በደንብ የተወሰኑ ነጥቦችን እንመለከታለን። is Christ። ዛሬ ግን እንድንመለከት የምፈልግበት ሐሳብን just አጠቃላዩን ኢሜጅ ሊሰጠኝ ስለሚችል ኢሳይያስ 6 ላይ ያለውን ክፍል በመመልከት እንድንጀምር ፈልጋለሁ። ኢሳይያስ 6 ከ1 እስከ 9። ኢሳይያስ 6 ከ1 እስከ 9 if we are able to see I don't know ኦኬ እኔ ላነብላችሁ። ከአዲሱ መደበኛ ትርጉም ነው ማነብላችሁ። ሰፋ ያለ ክፍል ነው። ኢሳይያስ 6 ከ1 እስከ 9 ንጉሥ ዖዝያን በሞተበት ዓመት እግዚአብሔር ከፍ ባለና በከበረ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ ጋር በላይ ቆመው ነበር። እያንዳንዳቸው 6 ክንፍ ነበራቸው። በሁለት ክንፍ ፊታቸውን ይሸፍኑ ነበር፣ በሁለት ክንፍ እግራቸውን ይሸፍኑ ነበር፣ በሁለቱም ክንፍ ይበሩ ነበር። እርስ በርሳቸው በመቀባበል ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብሩ ተሞልታለች ይሉ ነበር። ከድምፃቸው ጩኸት የተነሳ የመድረኩ መሰረት ተናወጠ፣ ቤተ መቅደሱም በጢስ ተሞላ። የመጀመሪያው አንጓዬ ይሄ ነው፣ ከ1 እስከ 4። ሁለተኛው ከ5 እስከ 7 ያለው ነው። እኔም ከንፈሮቼ የረከሱብኝ ሰው ነኝ፣ የምኖረውም ከንፈሮቹ በረከሱበት ሕዝብ መካከል ነው። ዓይኖቼም ንጉሡን የሰራዊት ጌታ እግዚአብሔርን አይተዋልና ጠፍቻለሁ፣ ወዮልኝ አልኩ። ከዚያም ከሱራፌል አንዱ ከመሠዊያው ላይ የእሳት ፍም በቁጠት ወስዶ ወደ እኔ እየበረረ መጣ። አፌንም በእሳቱ ነክቶ እነሆ ይህ ከንፈሮችህን ነክቶአል፣ በደልህ ተወግዶልሃል፣ ኃጢአትም ተሰርዮልሃል አለኝ። ሁለተኛው አንጓዬ። ሶስተኛው 8 እና 9 ከዚያም የጌታ ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማሁት። እኔም እነሆ እኔን ላከኝ አሜን አልሁ። እርሱም እንዲህ አለኝ፣ ወደዚህ ሕዝብ ሂድ
ከዛ መስማትን ትሰማላችሁ ነገር ግን አታስተውሉም፣ ማየትን ታያላችሁ ነገር ግን ልብ አትሉም ብለህ ንገራቸው። ሶስት አንጓዎች ያልኳችሁን ስንመለከት ሶስት አይነት እይታዎችን 3 dimensions of vision every man should have። እያንዳንዱ ክርስቲያን እያንዳንዱ አማኝ በህይወቱ ሊኖረው የሚገባ 3 dimensions of vision፣ ሶስት ደረጃ ያለው እይታ። ኦርደሩንም እንደዚሁ እንደጠበቀ ነው መሆን ያለበት። አንደኛ ኢሳይያስ ሲነግረን በመጀመሪያ እግዚአብሔርን አየሁታል። So we call the first dimension of vision upward vision፣ ወደ ላይ የሆነ እይታ። በመጀመሪያ እግዚአብሔርን አየሁት። ከኛ አንጻር ደግሞ ሲመጣ በመጀመሪያ ክርስቶስን አየሁት። አሜን። ስለዚህ it's an upward vision፣ ወደ ላይ። እዚህ ህይወት የሚጀምረው ሰው ራሱን ከማወቅ አይደለም። ህይወት የሚጀምረው የህይወትን ስርዓቶች ከማወቅ አይደለም። ጌታ ኢየሱስ ዮሐንስ 17 ላይ ሲናገር ቁጥር 3 ላይ የዘላለም አምላክ ብቻህን አምላክ የሆንከውን አንተን የላከውንም ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ናት። የዘላለም ህይወት ማለት አንተን ማወቅ ነው፣ እኔን ማወቅ ነው። ስለዚህ ህይወት የሚጀምረው ራስን ከማወቅ አይደለም። ህይወት የሚጀምረው እርሱን ከማወቅ ነው። ስለዚህ በመጀመሪያ አይ saw him አለ። ከፍ ማለቱን አየሁታል። እንዴት እንደከበረ አየሁታል። እንዴት እንደላቀ አየሁታል። ሃሌሉያ። እዚህ እያንዳንዳችን ኢየሱስን ልናይ እንወዳለን ነው አይደለ? ስለዚህ we need to have that first dimension of vision, I see him, upward vision። እዛ ሁለተኛው አይነት እይታችን inward vision የምንለው ነው፣ ወደ ውስጥ የሆነ እይታ። ከ5 እስከ 7 እንደተመለከትነው ራሴን ደሞ አየውና አንደኛ የረከስኩ ሰው ነኝ፣ አንደበቴ የረከሱ ሰው ነኝ። ከዛ ከሱራፌል መካከል አንዱ ደግሞ እሳት አምጥቶ ነካኝና ነጻህም አለኝ አለ። ስለዚህ እንዴት ያለ እግዚአብሔር ባዶ እንደሆነ፣ እንዴት ያለ እግዚአብሔር ኃጢአተኛ እንደሆነ፣ ነገር ግን የእግዚአብሔር እሳት ሲነካው እንዴት እንደተቀደሰ ተመለከተ። that's the second dimension of vision is inward vision, you see yourself. by the way ኢሳይያስ ያንን ቅዱሱን እግዚአብሔርን ባያይ ኖሮ ወዮልኝ አይልም ነበር። I'm doing good ይል ነበር። I'm doing good። አመፀኛ ሕዝብ መካከል እኮ ነው የምኖረው። I'm even trying. God should praise me። እግዚአብሔር ሊያመሰግነኝ ይገባል። ጌታው እኔ ስላለው እድለኛ ነህ። because ዙሪያው ላይ ያሉ ሰዎችን ተመልክቶ ቢሆን ኖሮ he would feel I'm doing something great ይል ነበር። ግን ቅዱሱን እግዚአብሔርን በተመለከተበት አይኑ ራሱን ሲመለከት I said I'm dying አለ። አለቀልኝ፣ ወዮልኝ አለ። because this is a holy God። እግዚአብሔርን ባላየ አይን ራሳችንን ካየን it's dangerous, it's dangerous። ክርስቶስን ባላየ አይን ራሳችንን ካየን it's dangerous። እዚህ ቅድም እንዳልኳችሁ ነው፣ የነገር ሁሉ ማዕከል ክርስቶስ እንደሆነ ካላወቀን የነገር ሁሉ ማዕከል ራሳችንን እናደርጋለን። ፀሐይ ጨረቃ እኛን ነው የሚዞሩት። ሁሉ ነገር ያለው ለኛ ነው። እግዚአብሔር ራሱ ኤግዚስት የሚያደርገው ለኛ ነው። ጌታው እንዲና እንዲያደርግልኝ ነው የምንለው። ፓስተር ክርስቲያን ያስተምር አንድ ጊዜ ምን አለ? ሕፃን እያለህ አለ አንተ አባትህ ወደ ውጭ ሲወጣ አባዬ እኔን ገዝተልኝና እንዲ ያርግልኝ ትለዋለህ አለ። ማደግም ይታወቀዋል። አባትህ ሲወጣ አዞህ ነው የሚወጣው። አንተ አይደለም እንዲ ያርግልኝ ምትለዋል። he will tell you እኔ ስመለስ ይሄን አርገህ ጠብቀኝ ይልሃል። በመንፈሳዊ እድገት ውስጥ እንደዛ ነው። አንዳንድ ሰዎች መንፈሳዊ ሕፃን እያሉ እግዚአብሔር ኤግዚስት የሚያደርገው ለነሱ ነው። አዝኜ ይባለው ጌታው ይላሉ። የጠየቁን አላደረክልኝም። I am the center of the universe, you should exist for me። እያንዳንዱ ነገር የምታደርገው ለኔ መሆን አለበት። ሪስፖንሲቢሊቲ አይደለም የሚሰማቸው። እግዚአብሔርን ባየ አይን፣ ክርስቶስን ባየ አይን፣ የነገር ሁሉ ማዕከል ክርስቶስ እንደሆነ ባየ አይን ራስን ስትመለከት፣ ሁለተኛው ዳይሜንሽን ላይ ደግሞ ከክርስቶስ አንጻር እያንዳንዳቸውን በነጥብ እንመለከታለን። ራስን ስትመለከት ራሱ አንተን በክርስቶስ ውስጥ ራስን ታያል። the inward vision becomes you in Christ and Christ in you። ማንነት ራሱ ክርስቶስ ይሆናል። ህይወት ራሱ ክርስቶስ ይሆናል። በክርስቶስ መሆን ምን ማለት እንደሆነ ይገባል። ምክንያቱም እሱ ማን እንደሆነ ስለገባ። እሱ ማን እንደሆነ ካላወቅ አንተ ከሱ ጋር ያለ ሪሌሽንሺፕ ምን አይነት እንደሆነ አይገባህም። አንድ የምወደው እንግሊዝኛ መዝሙር አለ፣ I'm sure ታውቁታላችሁ። You're a good father, that's who you are, that's who you are, and I'm loved by you, that's who I am። You are a good father። ያንተን ማንነት በመናገር ጀምራለሁ። That's who you are። ያንተ ማንነት ያ ነው።
ከዛ ደግሞ በዚህ ባንተ ማንነት መወደዴ that's who I am አይደንቲቲዬን የማገኘው ባንተ በመወደዴ ነው። ማን እንደሆነ ግን ካላወቅ ወደደ ሲባልም ብዙ አይገባም። ማን እንደሆነ ካልተረዳ ላንተ እቅድ አለው። ብዙ ሰዎች ታውቃላችሁ እግዚአብሔር ላንተ እቅድ አለው እቅዱን ተቀበል ሲባል የሚከብዳቸው ለምንድነው ታውቃላችሁ? because የነሱ እቅድ ከእግዚአብሔር እቅድ እንደሚሻል ያስባሉ። እነሱ የሚያስቡት ትልቅ እንደሆነ ያስባሉ። እሱ ምን እንደሚያስብ ብታቅ እሱ ምን እንደሚያቀድ ብታቅ ድሮፕ ታረጋለህ። የራስን እቅድ የራስን አላማዎች ድሮፕ ታረጋለህ። that's the second vision is an inward vision እሱም ባየህበት አይን ውስጥህን ራስን ትመለከታለህ። ከዛ ሶስተኛው is an outward vision ቁጥር 8 ላይ መጥቶ ምን አለ? ማንን እልካለሁ? ወደ ማን? ወደዚህ ህዝብ። ከዛ እሱን አየሁት ራሴን አየሁ። ከዛ ሶስተኛው እግዚአብሔር አይኔን ወደ ህዝቡ አዞረ አለ። he made me a messenger ሚስዮናዊ ያደረገኝ መልእክት ያለው ሰው አደረገኝ። ሃሌሉያ ደስ አይልም? እሱን ታየዋለህ ራስህን ታያለህ። ከዛ ዓለምን እንድታይ ያደርጋል። እኔና አንተ እንበቃለን አይልህም። እኔና አንተ አለን። ኢየሱስ እንደዚህ ያላቸው እናንተን ጠርቻቸዋለሁ እናንተ በጎቼ ናቸዋልና ነገር ግን ከዚህ በረት ያልሆኑ ነገር ግን በጎቼ የሆኑ አሉ ገና I need to bring them አለ። እኔ ያንን ተልእኮ ሰጠ። ስለዚህ ሶስተኛው is an outward vision ዓለምን ታያለህ። ዓለምን ደግሞ ስትመለከት ጳውሎስ ሲናገር የእግዚአብሔር ሚስጥር በመጨረሻ ዘመን ሊያደርግ ያሰበው አንደኛው ሚስጥር ይላል ዓለምን በክርስቶስ መጠቅለል። ኢቭን ዓለምን ራሱ ስትመለከት ክርስቶስ ይታያል። ግን ምን አይነት ክርስቶስ? this is a potential body of Christ አንድን ሰው ስትተዋወቅ this is a potential body of Christ እቺ ሴት she is a potential body of Christ ክርስቶስ ማሸነፍ አለበት። የክርስቶስ እቅድ ተቀብያለሁ የክርስቶስን ዓላማ ተቀብያለሁ። ከዛ ማየውን ሰው በሙሉ ልጨምረው ወደ ክርስቶስ ይግባ ይሄም ሰው። ስለዚህ ወደ ለዓለም ያለ እይታ ራሱ ይቀየራል። you will have a heart of compassion ኢቭን ላስቀየሙ ሰዎች እንኳን ጳውሎስ እንደውም ይገርመኛል ለጣዖት ስለተሰዋ ምግብ ጠይቀውት ጣዖት ከንቱ እንደሆነ እናውቃለን እኛ አለ። ግን አንዳንድ ሰዎች ህሊናቸው ደካማ ስለሆነ ስለዚህ ስለነሱ ስንል አንበላም አለና ግን አንተ አንዳንድ ሰው ኖ የተፈቅዶልኛል የተፈቀደልኝ ያደርጋለሁ ብለህ ለምን እንደምታሰናክል አይልና ያኛውን ሰው እንዴት አድርጎ እንደሚያስረዳን ሲናገር ደካማ የሆነውን ሰው እንኳን ክርስቶስ የሞተለት ሰው ደስ አይል? ሰውን ሁሉ በዛ አይን ብትመለከቱ ይሄ ሰው ክርስቶስ የሞተለት ሰው ነው። ይህቺ ሴት ክርስቶስ የሞተላት ሴት ነች። ክርስቶስ ለዚህችም ሴት ዋጋ ከፍሏል ብለህ ክርስቶስን በእያንዳንዱ ሰው ውስጥ መመልከት ከቻልክ you can have a great life hallelujah amen ክርስቶስን ስትመለከት you see the center of everything ራስን ስትመለከት you see your identity in him ዓለምን ስትመለከት you see your responsibility ክርስቶስን ስትመለከት you see the center of everything ራስን ስትመለከት you see your identity in him and ዓለምን ስትመለከት you see your responsibility your mission hallelujah ጳውሎስ በብዙ ስፍራዎች ላይ እግዚአብሔር ሚስጥር የሆነ ነገር በዚህ በአዲስ ኪዳን ለኛ እንደገለጠ ይናገራል። በብዙ ስፍራዎች ላይ በተደጋጋሚ ጳውሎስ እንደውም ራሱን ሲገልጽ እኔ የእግዚአብሔር ሚስጥር መጋቢ ነኝ ይላል። የእግዚአብሔር ሚስጥር መጋቢ ነኝ፣ የእግዚአብሔርን ምስጢር የማካፍል ሰው ነኝ። እግዚአብሔር እኔን የጠራኝ ሚስጥርን እንዳካፍል ነው። አንደኛ ቆሮንቶስ 2 ላይ ደግሞ ሲናገር ይሄ ሚስጥር ይላል እግዚአብሔር አስቀድሞ ለክብራችን ያዘጋጀው ነው። ሚስጥር ማለት ከእኛ የተሰወረ አይደለም፣ ለእኛ የተሰወረ ነው። እቺን በደንብ አስታውሱ። ከእኛ ሳይሆን ለእኛ not from us but for us እግዚአብሔር ከዘመናት ሰውሮ የነበረው ሚስጥር በሙሉ ከእኛ ሊሰውረው አይደለም። እንደውም ሲናገር አይን ያላየው ጆሮ ያልሰማው የሰውም ልብ ያላሰበው እግዚአብሔር ለሚወዱት ያዘጋጀው ብሎ ሲናገር ቀጥሎ የሚናገረው የነማን አይን እንዳላየው ያስረዳናል። የነማን ጆሮ እንዳልሰማው የነማን ልብ እንዳላሰበው ይሲ ሁሉም ሰው አንዳንድ ሰዎች አይን ያላየው ሲል የኛም ይመስላቸዋል። ኖ ስለ ቀጥሎ ያለው ክፍል ለዚህ ይላል እግዚአብሔር ግን በመንፈሱ ለኛ ገለጠው። ምክንያቱም አይን ያላየው ነገር ከኛ አይደለም ለኛ ነው።
ጆሮ ያልሰማው ከኛ ሳይሆን ለኛ ነው። የሰው ልብ ያላሰበው ከኛ ሳይሆን ለኛ ነው። ስለዚህ እግዚአብሔር ለክብራችን የጠበቀው ከዘመናት የሰወረው የከበረ ምስጢር አለ። ያንን ዲስከቨር ማድረግ እንደውም ምሳሌ ላይ ሲናገር ነገርን መሰወር የእግዚአብሔር ክብር ነው ይላል። ነገር ግን ቆፍሮ ፈልፍሎ ማውጣት የነገስታት ክብር ነዋል። አንተን የሚያከብር አንቺን የሚያከብርሽ እግዚአብሔር የሰወረውን ነገር በቃሉ በመንፈሱ የገለጠውን ነገር መረዳት ነው። ስለዚህ እነዚህን ሶስት ዳይሜንሽን ኦፍ ቪዥንስ ከክርስቶስ አንጻር እንመለከታቸዋለን። አንደኛ ወደ ላይ የሆነውን እይታ ስንመለከት አንደኛ የእግዚአብሔር ምስጢር ክርስቶስ፣ አንደኛ የእግዚአብሔር ምስጢር ክርስቶስ፣ አንደኛ የእግዚአብሔር ምስጢር ክርስቶስ። that's an upward vision። ከዛ ስንመለከተው it's a place of encounter፣ ክርስቶስን ማየት ክርስቶስን መገናኘት ነው። ከዛ ራስህን ማየት it's a place of transformation and then ዓለምን ማየት it's a place of empowerment፣ ለሌላው መትረፍ እንድትችል ያደርጋል። የእግዚአብሔር ምስጢር እርሱም ክርስቶስ። አንድ ሰው ሲናገር እንደዚህ አለ፣ the clearer we see Christ the clearer we see everything else። ክርስቶስን አጥርተን ማየት ከቻለን ሌላውን ሁሉ ነገር አጥርተን ማየት እንችላለን። ሁሉን ነገር እያንዳንዱን ነገር አጥርተን ማየት እንችላለን። ሃሌሉያ። ስለዚህ መጀመሪያ ማየት መጀመሪያ ያለብን ከክርስቶስ ነው። ቆላሲስ ምዕራፍ 2 ላይ ጳውሎስ የእግዚአብሔር ምስጢር ክርስቶስ እንዴት እንደሆነ ይነግረናል። ቆላሲስ ምዕራፍ 2 ከ1 እስከ 2 ቆላሲስ ምዕራፍ 2 ከ1 እስከ 2 ስለዚህ እናንተና በሎዶቅያ ስላሉት እንዲሁም በአካል አይተውኝ ስለማያውቁ ሁሉ ምን ያህል እየተጋደልኩ እንደሆነ እንድታውቁ ፈልጋለሁ። እየተጋደልኩ ነው። I'm fighting አለ። ለእናንተ እየተጋደልኩ ነው አለ። ብዙ ምጥርበት ነገር አለኛል፣ እምደክምበት ነገር አለኝ። ለምንድን ነው ጳውሎስ ምትደክመው ሲል ደግሞም ልባችሁ እንዲጽናናና በፍቅር እንዲተሳሰሩ ፍጹም የሆነውን የመረዳት ብልጽግና አግኝተው የእግዚአብሔር ምስጢር የሆነውን ክርስቶስን እንዲያውቁ እተጋለሁ። ሃሌሉያ። የእግዚአብሔር ምስጢር የሆነው ቁጥር 3 እንደሚል ታውቃላችሁ። ቀጥሎ የተሰወረ የጥበብና የእውቀት ሀብት ሁሉ የሚገኘው በእርሱ ዘንድ ነውና። ፕሬዝ ጋድ። ስለዚህ ጳውሎስ ሲናገር የምተጋው የምደክመው የእግዚአብሔር ምስጢር የሆነውን ክርስቶስን እንድታዩ ነው። ክርስቶስን እንድትረዱ ነው። ክርስቶስን እንድታውቁ ነው። ስለዚህ የመጀመሪያው የእግዚአብሔር ምስጢር ለክብራችን ተጠብቆ የነበረው የእግዚአብሔር ምስጢር ክርስቶስ። ለዚህ ነው ኢየሱስን ልናይ እንወዳለን የምንለው። ለዚህ ነው ኢየሱስን ማየት የልባችን ዲዛየር የሚሆነው። ምክንያቱም እግዚአብሔርም የሚፈልገው ያንን ስለሆነ በእርሱ ሁሉ ነገር ስላለ። ስለዚህ ቅድም እንዳልኳችሁ ሁሉ ነገር ኤግዚስት የሚያደርግበት ሴንትራል የሆነው የእግዚአብሔር እቅድ የእግዚአብሔር ዓላማ እርሱ ነው። ሁሉ ነገር የሚኖረው የእግዚአብሔርን ማዕከላዊ የሆነውን ዲዛይን ዓላማ ስንረዳ ከዛ ውስጥ ይሆናል የግል እቅዳችንን የምንቀዳው። እዚህ ትልቅ ድርጅት ካለ ወይንም ትልቅ ለምሳሌ ቤተክርስቲያን፣ ይሄ ቤተክርስቲያን አመታዊ የሆነ ፕላን ይኖረዋል፣ አመታዊ የሆነ እቅድ ይኖረዋል፣ ራዕይ ያለው የሚኖርበት። ከዛ እያንዳንዱ ዲፓርትመንት እቅዱን የሚያወጣው ከትልቁ ከዋናው እቅድ ላይ ቀድቶ ነው። ቤተክርስቲያኒቱ ወደዚህ ያቀዳች ዲፓርትመንቱ ወደዚህ ማቀድ አይችልም። ስለዚህ እቅድ ከማውጣት በፊት ራሱ ዋናው ማዕከላዊው እቅድ እስኪያወጣ ተጠብቃል። ከእቅዱ ትቀዳለህ። ኦኬ፣ ስለዚህ ይሄን ያህል ነፍሳትን እንማርካለን ተብሏል በዚህ ዓመት። ኦኬ፣ ስለዚህ this is our responsibility። ከዛ ውስጥ ይሄ ነው የኛ ኃላፊነት። እዛ ትልቁ እቅድ ውስጥ እኛም አለንበት። ልክ እንደዚህ እግዚአብሔር ሁሉን ነገር የሰራበት ማዕከላዊ እቅድ እንዳለው ስታቅ የግል እቅድህን ለማድረግ ለምን ትጣጣራለህ? እኔ ዩኒቨርሲቲ ተማሪ ያለው ጌታ የተናገረኝ ማልረሳው ንግግር የዛሬ 7-8 ዓመት ቢሾፕ ዳ ጊዜ የመጣ ጊዜም ሲናገር በጣም ሶሊዲፋይ ያደረገልኝ ነገር ራዕይ አይኑርህ፣ ዶንት ሃቭ አ ቪዥን።
ትዝ ይለኛል ያኔም ስጽፍ የነበረኝ ኖቴ አሁንም አለኝ እሱ የመጣ ጊዜ እዚህ ዶንት ሃቭ አ ቪዥን አለ። ብዙ ሰዎች አገልግሎታቸውን ሚስ የሚያደርጉት ራእይ ስላላቸው ነው። ባለጠጋ የመሆን ራእይ አላቸው። በከተማይቱ በሀገሪቱ ትልቁ የሆነውን እቅድ አላቸው። በአገልግሎት ውስጥ ጭምር እኮ ነው። ብዙ አይነት የግል ራእዮች አሏቸው። ብዙ ሰዎች የግል እቅድ ፐርሰናል አምቢሽን አላቸው ሰዎች። ከዛ ደግሞ የምንኖርበት ዓለም የሚሰብከን ምንድን ነው? ይኑር የግል የሆነ አምቢሽን ይኑር። እንደዚህ አለ አረሳው። ዶንት ሃቭ አ ቪዥን ፎሎ ዋት ሂ ሴድ አለ። ከዛ ሜክ ዋት ሂ ሴድ ዩር ቪዥን። እሱ የተናገረውን ራእይ አድርግ። ስለዚህ እኔ ከራሴ አልጀምርም፣ ምን ፈልጋለሁ በሚል አልጀምርም። ምንድነው ከልጅነቴ አስተዳደግ ቅድም ማን እንደሆነ ያ ወንድም ሲያወራ እየሰማው ነበር። እዚህ የግል እቅድ የእግር ኳስ ምናምን አይደለም ዓላማው። ኢስ ዋት ዲድ ሂ ሴይ። እሱ ያለውን ወስድና አይ ዊል ሜክ ኢት ማይ ቪዥን ኢት ዊል ሜክ ማይ ላይፍ ሶ ኢዚ። ምሳሌ ላይ እንኳን ራእይ በሌለበት ህዝብ መረን ይሆናል ካለ በኋላ 4 ነጥብ አይደለም ቀጥሎ ያለው ይቀጥላል። ቀጥሎ ያለው እንደሚል ታውቃላችሁ? ትእዛዝን የሚከተል እሱ ግን ብፁዕ ነው ይላል። happy is the man that follows instruction። ስለዚህ ራእይ ከሌለ ህዝብ መረን ይሆናል ካለ በኋላ the opposite is not ራእይ ያለው ሰው ቢተባረክ ይሆናል አይደለም። the opposite is he that follows the instruction። ትእዛዙን የሚከተል ቃሉን የሚከተል የግል ራእይ ያላቸው ሰዎች ህይወታቸውን በመከራ ይሞላሉ። ብዙ ሰዎች ከእግዚአብሔር ጎዳና የሚወጡበትን ምክንያት ሲናገር ጳውሎስ ለጢሞቴዎስ ሲጽፍለት ባለጠጋ ለመሆን የሚፈልጉ ሰዎች አሉ። those who have የልባቸው ቁጥር አንድ ዓላማ በምድር ላይ ያሉበት ዋነኛ ዓላማ it's money። እንደውም ፊልጵስዩስ ላይ ሲናገር ሆዳቸው አምላካቸው ነው። their appetite is their god, it's their driving force። ምንም ነገር ታረጓቸዋላችሁ። ትላንት ምሽት ከሆነ ዲፕሎማት ጋር ዩኤን ዲፕሎማት ጋር ነበርኩና ስለሆነ ሀገር ሰዎች ያወራ ዛ የተወሰነ ዓመት ሰርቻለሁ። እዛ ሀገር ያለ ሰው ሁሉ አለ you can control them with money አለ። ከትልቁ እስከ ትንሹ አለ። ከሀገሪቱ ፕሬዝዳንት አለ because big የሆነ responsibility የዩኤን ስለሄድኩ አለ I know all of them አለ። you can control them like a remote control ይዘህ እንደምትቆጣጠራቸው with money ትቆጣጠራቸዋለህ አለ። what a sad thing። የምትኖርበት ዓላማው አንተ ስትሆን ያለበት ዓላማው ገንዘብ ሲሆን ማግኘት ሲሆን እግዚአብሔር ግን ፐርፐዝ አለ። አንተን የሰራበት ፐርፐዝ አለ። ገንዘብ የተሰራበት ፐርፐዝ አለ። ያሉት ነገሮች ሁሉ የተሰሩበት ፐርፐዝ አለ። ጨረቃ ፀሐይ ያሉበት ዓላማ አለ። እያንዳንዱ ነገር ኤግዚስት የሚያደርግበት ዓላማ አለ። እሱም ምንድነው ብሎ ሲናገር is Christ። አንድ ሰው አንድ ጊዜ ሲናገር ምን አለ? ሰዎች ልጅ ሲኖራቸው የሚወዱት ሰው ወይንም ሲኖራቸው ሚስት በጣም የሚወዱት ወይንም በጣም የሚወዱት እናት ሲኖራቸው በሁሉ ነገር ይጠሯቸዋል። በትንሽ በትልቁም ቢሮ ስትሄዱ ፎቶአቸው አለ፣ ቤት ስትሄድ ፎቶአቸው አለ፣ ስክሪን ሴቨር ፎቶአቸው ነው። ፕሮፋይል ፒክቸራቸው ራሱ የሌላ ሰው ነው። የልጃቸው አሁን የሚስ ለረጅም ጊዜ የልጇ ነበረ። እኔ ፓስተር ስለሆንኩ ነው መሰለኝ የራሴ ፎቶ ነው ሁሉ ጊዜ ያለኝ። አንዳንድ ሰዎች የሚስታቸውን ያደርጋሉ ፕሮፋይል ፒክቸር። ለምን? that's an expression of their love። እና ሲናገር ምን አለ? እግዚአብሔር ሁሉን ነገር የፈጠረበት ምክንያት is because of the love he had for Christ። ምክንያቱም ጌታ ኢየሱስ ተናግሯል። ባይዘው ዮሐንስ 17 ላይ ሲናገር ዓለም ሳይፈጠር ለኔ በነበረ ፍቅር አለ። እኛ ስለፈለስንበት መንግስት እንኳን ሲናገር ወደ ፍቅሩ ልጅ መንግስት the kingdom of his love son ኢየሱስ ብዙ ጊዜ ተናግሯል። አብ ወልድን ይወዳል ሁሉን አሳልፎ ሰጥቶታል ይላል። እዚህ እግዚአብሔር አብ ወልድን ክርስቶስን ስለሚወድ በእያንዳንዱ ነገር ውስጥ ክርስቶስን ማየት ይፈልጋል። እያንዳንዱ ነገር ክርስቶስን ሪፍሌክት እንዲያደርግ ይፈልጋል። ስለዚህ ስለ ሁሉ ነገር የተፈጠረበት ዓላማው እሱ ነው። ቆላሲስ ምዕራፍ 1 ላይ እንሂድ። ቆላሲስ ምዕራፍ 1 ቁጥር 15 ይነግረናል ሁሉ ነገር ኤግዚስት የሚያደርግበትን ፐርፐስ። ሃሌሉያ። I want to know why is everything here? why? ቆላሲስ ምዕራፍ 1 ከቁጥር 15 እንዲህ ይላል፣ እርሱ አዲሱ መደበኛ ትርጉም ላይ ካያችሁ ታይትል ይሰጠዋል።
ርዕስ ይሰጠዋል። ርዕስ ሲሰጥ ክርስቶስ ከሁሉ በላይ ይላል። ክርስቶስ ከሁሉ በላይ ኦ ሃሌሉያ። እንደዚህ ይላል ቁጥር 15 እርሱ የማይታይ አምላክ አምሳል ነው። ክርስቶስ የማይታይ አምላክ አምሳል ነው። ከፍጥረት ሁሉ በፊት በኩር ነው። ይህንን የእግዚአብሔር ሰው መጋቢያችሁ እንዳስተማረ አቃለውኝ። በኩር ማለት መጀመሪያ የተወለደው መጀመሪያ የመጣ ማለት አይደለም። it means the most important ትልቅ ስፍራ የሚሰጠው ዳዊትን በኩሬ ያደርገዋለሁ ሲል እስራኤልን ከግብጽ መጥቶ በኩሬን ልቀቅ፣ በኩሬን አልለቅም ካልክ በኩሬን እገላለሁ ሲል እግዚአብሔር የፈጠረው የመጀመሪያ ኔሽን የመጀመሪያ ህዝብ እስራኤላዊ ስለሆነ አይደለም። ግብጽ ከእስራኤል በፊት ነበረች። እስራኤል አንድ ሰው በነበረ ጊዜ ግብጽ እንደ መንግስት ነበረች። አብርሃም በግለሰብ ደረጃ ወደ ግብጽ ሽሽት ሄዷል። ግብጽ was a nation በኩር ከተባለች ምናልባት ግብጽ ከዛ በፊት እነ ባቢሎን ሁሉ አሉ ኔሽን የሚባሉ። እግዚአብሔር ግን the most important ለኔ እስራኤል ነች፣ በኩሬ ነች፣ ልቀቅ አለበለዚያ በኩርህን መታለዋል። ስለዚህ በኩር means the most important። እርሱ ከፍጥረት ሁሉ the most important ነው። ሁሉ ነገር በእርሱ ተፈጥሯል። በሰማይ በምድር ያሉ የሚታዩ የማይታዩ ዙፋናት ቢሆኑ ኃይላት፣ ገዢዎች ቢሆኑ ባለስልጣናት፣ ሁሉ ነገር በእርሱና ለእርሱ ተፈጥሯል። ሃሌሉያ። ለእርሱ ሚለውን እንድታስተውሉ ይፈልጋሉ። ለእርሱ ሁሉ ነገር በሰማይ ያለ ሁሉ ነገር በምድር ያለ ሁሉ ነገር ኃይላት፣ ስልጣናት ቢሆኑ የሚታየው ማይታየው everything exists for him። ሃሌሉያ። ክርስቶስን ልናይ እንወዳለን because that's the center of everything። የሁሉ ነገር ማዕከል እሱ ነው። እንደውም ሲናገር ሁለት ነገሮችን ይናገራል፣ ሶስት ነገሮችን። እርሱ ከሁሉ በፊት ነበረ ካለ ይህንን ግድግዳ ዘፍጥረት 1:1 ነው ብላችሁ አስቡት። የነገር ሁሉ ጅማሬ ጊዜ የሚጀምርበት ነው። ከሁሉ በፊት ነበር ማለት ከዚህ ግድግዳ ጀርባም ነበረ፣ እሱ ጥንትም ነበረ። ከዛ ፍጥረት ሲጀመር እዚህ ጋር የተጀመረው ፍጥረት የመጣው አንደኛ ለእርሱ ነው። ለእርሱ ማለት ሁሉ ነገር የሚኖርበት ዓላማው ሴንትራል ዓላማው እሱ ነው። ሁለተኛ የመጣበት መንገዱ ራሱ በእርሱ ነው፣ በክርስቶስ ነው። እንደውም ዮሐንስ 1 ላይ ሲናገር ያለ እርሱ አንዳች ነገር አልተሰራም ማለት፣ ያለ እርሱ የተሰራ አንዳች ነገር የለም ማለት ምን ማለት ነው ታውቃላችሁ? ኢትስ ላይክ እሱ ሳይገባበት ያለ እርሱ ማለት እኮ እርሱ ያልሰራው ለማለት አይደለም። ምክንያቱም ሁሉ በእርሱ ሆነ ብሎ ተናግሯል ቀድሞ። ያለ እርሱ የሚለው ግን እያንዳንዱ ነገር ውስጥ እሱ ኢትስ ላይክ ያለ ጨው ምግብ ሲባል፣ ያለ በርበሬ ሲባል ምን ማለት ነው? በበርበሬ ተሳታፊነት ያልሆነ እንደማለት። ስለዚህ ያለ እርሱ ማለት እሱ ያልገባበት ምንም ነገር የለም። he is the ingredient of everything። የእያንዳንዱ ኤግዚስት የሚያደርግ ነገር ኢንግሪዲየንቱ ክርስቶስ ነው። he is in everything፣ he is in everything። ሃሌሉያ። ቁጥር 17 እርሱ ከሁሉ በፊት ነው፣ ሁሉ ነገር ተያይዞ በአንድ ላይ ተያይዞ የጸናው በእርሱ ነው። ተመልከቱ፣ ከፍጥረት በፊት ነበረ። አንደኛ ፍጥረት ኤግዚስት የሚያደርገው ለእርሱ ነው። ሁለተኛ ፍጥረት ኤግዚስት የሚያደርገው በእርሱ ነው። ሶስተኛ አሁን ደግሞ ተጠብቆ ያለው ሳይጠፋ ያለው በምንድን ነው ሲል ሁሉ ነገር በአንድ ላይ ተያይዞ የጠናው ሰስቴንድ የሆነው በእርሱ ነው። ነበረ፣ ለእርሱ ነው፣ በእርሱ ነው። አሁን እንኳን ኤግዚስት የሚያደርጉት ሁሉ ነገሮች በእርሱ አማካኝነት ነው። he is the sustenance of everything። ዕብራውያን ምዕራፍ 1 ላይ እንደውም ሲናገር ምን አለ? ሁሉን በስልጣኑ ቃል እየደገፈ አለ። ሰዎች ምን ይላሉ? ሳይንቲስቶች ይሄ ዓለም ኢትስ ግራቪቲ ሴንትሪክ ነው ይላሉ። ግራቪቲ ነው ሁሉን ነገር ያዘው። ፀሐይ የራሷ ግራቪቲ አላት፣ ሁሉንም ፕላኔቶች እንዳይጋጩ አድርጋ የምትጠብቅበት። ከዛ እኛ ያለንበት ጋላክሲ የራሱ ግራቪቲ ያለው ሁሉን ነገር ባለበት የሚጠብቅ። እኛ ያለንባት ምድር ግራቪቲ አላት። እያንዳንዱ ነገር ሰስቴን አድርጎ የሚያኖረው ኢትስ ኖት ግራቪቲ፣ ኢትስ ክራይስት። ዩኒቨርስ ግራቪቲ ሴንትሪክ አይደለም፣ ኢትስ ክራይስት ሴንትሪክ። he is the sustainer of everything። ለዚህ ቆኖ አንድ ቀን ሁሉም ይጠፋሉ አለ። ከምን የተነሳ? ግራቪቲ ስለሚጠፋ አይደለም። it's because of him፣ because of him።
he will destroy everything and he will create everything because ሁሉ ነገር ኤግዚስት የሚያደርገው ለሱ ነው። ነበረ፣ ለርሱ ነው፣ በእርሱ ነው። አሁንም ሰስቴንድ የሚሆነው በእርሱ ነው። ቁጥር 18 እርሱ አካሉ የሆነችው የቤተ ክርስቲያን ራስ ነው፣ በሁሉ ነገር የበላይነት ይኖረው ዘንድ እርሱ የመጀመሪያ ከሙታን መካከል በኩር ነው። ዓላማውን ሲናገር ለቤተ ክርስቲያን የሰጠበትን ዓላማ ሲናገር በሁሉ ነገር የበላይነት ይኖረው ዘንድ that he might occupy the chief place, the supreme place, ዋና የሆነውን ስፍራ በምድር ላይ እንዲህ እዚህ ጋር ነው ዓላማችንን የምንረዳው። እኛ ያለንበት ምክንያት ኤግዚስት የምናደርግበት ምክንያት የቤተ ክርስቲያን ራስ የሆነበት ምክንያት ዓላማውን ሲናገር በሁሉ ነገር እኔ ያለሁት ክርስቶስ በሁሉ ነገር የበላይነት እንዲኖረው ነው። የትም ቦታ ብላክ የሚሄደው ክርስቶስን ይዤ ነው። ከዛ ዋላ ላይ ሳያቸዋለሁ we have ቅድም ያ ወንድም እየተናገረ በጣም እየወደድኩት ነበር። የምወደው ጥቅስ ነው ኦኪፓይ አንቲል ላይካ። የመሸሽ ሜንታሊቲ ለምን እንደሌለን ታውቃላችሁ? ኢየሱስ ሲናገር በተራራ ላይ ያለች ከተማ ልትሰወር አይቻላትም። ለምን እንዳለ ታውቃላችሁ? ማንሰወርበት ምክንያት መታየት ስለምንወድ አይደለም። እሱ ግን መታየት አለበት። ተራራው አናት ላይ መውጣት አለበት። you have to, you will never be hidden. አሜን ነው። ሂደን መሆን ትፈልጋላችሁ? የተራራው ታች ለኔ አይደለም፣ የተራራው አናት የኛ ነው። ለምን እንደው ታውቃላችሁ? ግን it's not because I love myself አናት ላይ ራሴን ማየት ፈልጋለሁ ብዬ አይደለም። ክርስቶስ በሁሉ ነገር የበላይነት ይኖር ዘንድ ነው የኔ ዓላማ። በንግድ I have to be number 1. ለምን? because Christ has to take the chief place. በንግዱ ዓለም ክርስቶስ ያንን ዋናውን ስፍራ መያዝ አለበት። በትምህርቱ ዓለም ክርስቶስ ዋናውን ስፍራ መያዝ አለበት። ስለዚህ ክርስቶስን ይዤ I have to climb the mountain. በሁሉ ነገር የበላይነት ይኖረው ዘንድ፣ በሁሉ ነገር የበላይነት ይኖረው ዘንድ፣ በሁሉ ነገር የበላይነት ይኖረው ዘንድ። ሃሌሉያ! ዓላማችሁን እያገኛችሁ ነው? in everything he might have the chief place, the most supreme place. hallelujah hallelujah. ከዛ ቁጥር 19 እግዚአብሔር ሙላቱ ሁሉ በእርሱ ይሆን ዘንድ ወዷልና በመስቀል ላይ በፈሰሰው ደሙ ሰላምን በማድረግ በምድርም ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል ከራሱ ጋር አስታረቀ። ከእግዚአብሔር አብ ከወልድ ከመንፈስ ቅዱስ የሰውን ልጆች ምድርን ሊዋጅ ክርስቶስ ለምን እንደመጣ ታውቃላችሁ? አንዳንድ ሰዎች እንደሚሉት እጣ ተጣጥለው አይደለም። እኔ ልሂድ አንተ ሂድ አንተ ሂድ ነው። ኤቭሪቲንግ ኤግዚስት የሚያደርገው ለእርሱ ስለሆነ በእርሱ ስለሆነ ኤቭሪቲንግን ሪዲም ማድረግ የሚችለው እርሱ ነው። it's not አንተ ታናሽ ስለሆንክ ሂድ ምናምን ተብሎ አይደለም። he is equal ከእግዚአብሔር ጋር እጣ ወጥቶበትም አይደለም። በል እንግዲህ አንተ ተፈርዶብሃል ሄደህ ሙት ተብሎ አይደለም። he is the one, the only one that can redeem everything. ምክንያቱም ኤቭሪቲንግ ኤግዚስት የሚያደርገው ለእርሱ ስለሆነ በሰማይ በምድር ያሉትን ሁሉንም ከእግዚአብሔር ጋር ያስታረቀበትን ምክንያት ሲናገር ይሄ ነው። የዕብራውያን ጸሐፊ ደግሞ የሚጨምርልን አንድ ነገር አለ። የዕብራውያን ጸሐፊም ተመሳሳይ ነገር ይናገራል። ምዕራፍ 1 ከ1 እስከ 3 ላይ ሁሉ ነገር ከሁሉ በፊት እሱ ነበር ብለናል። ይሄንን በደንብ በዚህ ግርግዳ እንድትመለከቱልኝ ይፈልጋል። ይሄ ግርግዳ የነገር ጅማሬ ነው። ይሄ ግርግዳ የነገር መጨረሻ ነው። የዓለም መጀመሪያ የዓለም መጨረሻ እርሱ ከሁሉ በፊት ነበረ። ነገሮች ሁሉ ያሉት ለእርሱ ነው። ነገሮች ሁሉ ያሉ በእርሱ ነው። አሁን እዚህ መካከል ላይ እያንዳንዱ ነገር ሰስቴንድ ሆኖ ያለው በእርሱ ነው። ከዛ ፋይናሊ ሁሉን ነገር የሚወርሰው እርሱ ነው ይላል። ሃሌሉያ ሃሌሉያ። በዘመን መጨረሻ ይደረግ ዘንድ ያለው የእግዚአብሔር ሐሳብ ይላል ሁሉን ነገር ድጋሚ because እዛም ሲፈጠሩ ለእርሱ ነው የተፈጠሩት። at the end እሱ ሁሉን ይጠቀልላል። ለዚህ እኮ ነው 1000 ዓመት ሊገዛ እዚችው ምድር ላይ ይመጣል። እዚችው ምናቃት ምድር ላይ፣ እዚችው አዲስ አበባ ላይ፣ እዚችው ዓለም ላይ ሊገዛ ይመጣል። ለምን? እያንዳንዱ ነገር ያለው ለእርሱ ስለሆነ፣ እያንዳንዱ ነገር ኤግዚስት የሚያደርገው ለእርሱ ስለሆነ አንድ ቀን የክርስቶስን የበላይነት ምድር ሁሉ ታውጃለች። ያ እስኪሆን ድረስ ግን እኛ በዚህ ምድር ላይ አለን። ሃሌሉያ። ስለዚህ ክርስቶስ የእያንዳንዱ ነገር ዓላማ ነው። ክርስቶስን ልናይ የምንወድበት ምክንያቱም ብቸኛው እርሱ ስለሆነ ነው። ሊታይ የሚገባው እርሱ ስለሆነ ነው። እግዚአብሔር የመለኮት ሙላት ሁሉ በእርሱ እንዲኖር ፈቀደ ይላል። ለዚህ እኮ ነው እግዚአብሔር ወልድን የማይቀበል እኔን ሊቀበል አይችልም።
እኔ ወልድ አይመቸኝም ክርስቶስ ብዙ አልወደውም እግዚአብሔር አብን ወዳለው ማለት አትችልም you can't በርሱ ነው መንገዱ በርሱ ነው በሌላ መንገድ ወደኔ አመጣማል he is the reason አንተ ኤግዚስት የሚያደርገው ለርሱ ነው አንቺ ኤግዚስት የምታደርጊው ለርሱ ነው ወደኔ ወደ አብ መቅረብም የምትችለው በርሱ ነው የመለኮት ሙላት አብ ወልድ መንፈስ ቅዱስ የመለኮት ሙላት በሙሉ አምፕሊፋይድ ትርጉም እንደውም ሳም አፕ ያደርገውና the sum total of the divine perfections attributes and powers permanently dwell in him ይላል the sum total of everything የሁሉ ነገር አጠቃላይ ተሰብስቦ የእግዚአብሔር ፐርፌክሽን የእግዚአብሔር አትሪቢዩትስ ባህሪያቱ የእግዚአብሔር ፓወር ኃይሉ በሙሉ ተጠቅሎ በዚህ በክርስቶስ ውስጥ ይኖራል ስለዚህ ኢየሱስን ልናይ እንወዳለን ክርስቶስን ልናይ እንወዳለን he is the sustainer of everything hallelujah እያንዳንዱ ነገር ያለው በእርሱ ነው የእግዚአብሔር አምላክ አምሳል እርሱ ነው አንድ ሰው እንደውም ሲናገር ክርስቶስ ማለት is God's selfie ያለ God's selfie ታውቃላችሁ አይደል ሰልፊ እና ፎቶ አንድ አይደለም ፎቶ ሌላ ሰው ሊያነሳ ይችላል ሰልፊ አንተ መነሳት ፈልገን አንተ መታየት ፈልገን አይደለ በድብቅ ፎቶ ልትነሳ ትችላለህ በድብቅ ሰልፊ አትነሳ because selfie is about you yourself taking a picture እግዚአብሔር ዓለም እሱን እንዲያየው ስለፈለገ በክርስቶስ በኩል ራሱን ገለጠ he is his selfie የእግዚአብሔር እዩኝ ነው እኔ እንደዚህ ነኝ ዮሐንስ 1:18 ላይ ሲናገር እግዚአብሔርን ያየው ማንም የለም ማለት እግዚአብሔርን የሚያውቀው ማንም የለም ከጥንት ጀምሮ የለም ማንም ሰው እግዚአብሔርን አያውቀውም ነገር ግን አንድ ልጁ በአባቱ ቅፍ ያለ አንድ ልጁ አብ ራሱ ጠንቅቆ የሚያውቀው አንድ ልጁ መጥቶ ተረከው አስረዳው ሃሌሉያ ስለዚህ እሱ ያለበት ምክንያት እግዚአብሔርን እንድናውቀው ዕብራውያን 1 ላይ ሲናገር Christ is the radiance of God's glory and the exact representation of his being his person he is the radiance of God's glory እዚህ አንደኛው የእግዚአብሔር ምስጢር ክርስቶስ ነው ሁለተኛው የእግዚአብሔር ምስጢር በክርስቶስ የሆነው ሰው አሜን እየጻፋችሁ ነው ሁለተኛው የእግዚአብሔር ምስጢር በክርስቶስ የሆነው ሰው ዛው ቆላሲስ ምዕራፍ 1 ላይ ቁጥር 27 ላይ ከስር ወርዶ እንደዚህ ይላል ቁጥር 25 ጀምሮ አነብላችሁ የእግዚአብሔርን ቃል በሙላት እንዳቀርብላችሁ ከእግዚአብሔር በተሰጠኝ መጋቢነት የቤተ ክርስቲያን አገልጋይ ሆኛለሁ ይህም ቃል ከዘመናትና ከትውልዶች ተሰውሮ ምስጢር ሆኖ ቆይቶ ነበረ አሁን ግን ለቅዱሳኑ ተገልጧል ተሰውሮ የነበረ ከቅዱሳኑ ብቻ ሁሉ አይደለም አምፕሊፋይድ ትርጉም ሲናገር ከመላእክት እንኳን ተሰውሮ የነበረ ነገር ነው ማንም የማያውቀው ነገር ነው ታይም ትራቭል ቢኖርና ሄደህ ሙሴን አግኝተው God lives in me ብትለው ምን እንደሚያደርግ ታውቃለህ ማህበር ሰብስቦ ይወግርሃል the great God ኃያሉ እግዚአብሔር ሲና ላይ ሲወርድ ሲናው የተንቀጠቀጠለት እግዚአብሔር አንተ ውስጥ ሲጀመር አሕዛብ ስጋ ለባሽ ይኖራል ብለ እግዚአብሔር እንደፈርከው ተሰብሰቡ እንውገረው ይላል ተሰውሮ ነበር ከነሱ ምስጢር ይሄ ነገር ማንንም አያውቁትም መላእክት እንኳን አይገባቸውም ሊረዱ አይችሉም it was hidden አሁን ግን ተገልጧል ምንድነው ምስጢሩ ሲል ቁጥር 27 ለነርሱም እግዚአብሔር የዚህ ምስጢር ባለጠግነት በአሕዛብ መካከል ምን ያህል እንደሆነ ለማሳወቅ መረጠ እርሱም ምስጢሩም የክብር ተስፋ የሆነው ክርስቶስ የሆነው በእናንተ ውስጥ ያለው ክርስቶስ ነው ወይንም it is Christ in you በእናንተ ውስጥ ክርስቶስ መሆኑ የእግዚአብሔር ምስጢር ነው አንደኛ የእግዚአብሔር ምስጢር ምን አለን ቀደም ክርስቶስ ሁለተኛ ደግሞ ክርስቶስ የሚኖርበት ሰው የእግዚአብሔር ምስጢር ነው አንተ እኮ ምስጢር ነህ አንቺ እኮ ምስጢር ነሽ because Christ lives in you ክርስቶስ አንተ ውስጥ ይኖራል እኮ ክርስቶስ አንቺ ውስጥ ይኖራል that's where your identity exists ክርስቲያን ሁለት መሰረታዊ የሆኑ ሊያቃቸው ስለራሱ የሚገባ ነገሮች አሉ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 15 አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 15 ሃሌሉያ አይሆፕ ድምጼ ይሰማል ከጀርባ ይሰማል ድምጼ ወይንስ ድምጽ ልጨምር እኔ ይሰማል እጃችሁልኝ thank you
አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 15 እንደዚህ ይላል፣ ኢየሱስ የእግዚአብሔር ልጅ እንደሆነ አምኖ በሚመሰክር ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። the two amazing የሆኑ የኛ አይደንቲቲ ምንጮች ኢየሱስ ክርስቶስ ነው የእግዚአብሔር ልጅ ነው ብሎ የሚመሰክር እርሱ አለ አንደኛ እርሱ በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ስለዚህ የክርስቲያን ሁለት አይደንቲቲ ምንጮች us in Christ and Christ in us። እኛ በክርስቶስ ክርስቶስ በእኛ። ተመልከቱ፣ በውጭም በውስጥም ክርስቶስ ነው። እኛ ክርስቶስ ውስጥ ከሆንን ውጫችን ምንድነው? ክርስቶስ። ቆላስይስ 3 ላይ ጳውሎስ ሲናገር ሕይወታችሁ በክርስቶስ ተሰውሯል ይላል። የምትዋኙበት ወንዝ ክርስቶስ ነው። ያላችሁበት Christ is also a place exist የምታደርግበት place ስፍራ ጭምር ነው። ስለዚህ ውጭህ ክርስቶስ ነው፣ ውስጥህም ክርስቶስ ነው። Christ also in you። ክርስቶስ በእናንተ ውስጥ ማለት ባይዘወይ የሆነ ቦታ ላይ ገብቶ ጥግ ይዞ ይቀመጣል ማለት አይደለም። it means he is united with you። ከእናንተ ጋር ተዋህዷል ማለት ነው። ሃሌሉያ። ስለዚህ ክርስቶስ በእኛ ውስጥ አለ ብለን ስንናገር እያወራን ያለ ነው አንድ ጥግ ይዞ ተቀምጧል እያልን አይደለም። አንድ ጥግ ይዞ ቁጭ ብሎ ነው ያለው፣ አንድ ቀን ደግሞ ይሄዳል ብለን እያሰብን አይደለም። ክርስቶስ በእኛ ውስጥ ያለበት ምክንያት ከኛ ጋር ተዋህዶ ነው። ሃሌሉያ አሜን። ይሰማል። ልቀጥል እንዴ? ሃሌሉያ። ኮምፕሊት ጂዊሽ ባይብል የሚባል ትርጉም ይሄንን እንዴት እንደሚያስቀምጠው ላሳያችሁ። the complete Jewish Bible እንደዚህ ይላል፣ to them God wanted to make known how great among the Gentiles is the glorious riches of his secret. እና the secret is the Messiah is united with you. The Messiah is united with you. ይኖራል ማለት he is united with you. He is inside you. He is united with you. Hallelujah. ስለዚህ he is united in me. እንደውም ጳውሎስ ሲናገር አንደኛ ቆሮንቶስ ምዕራፍ 6 ላይ ሲናገር ከጋለሞታ ጋር የሚተባበር ከእርሷ ጋር አንድ ሥጋ ይሆናል ተብሎ እንደተጻፈ አለ። ማንም ከክርስቶስ ጋር የሚተባበር ማንም ከጌታ ጋር የሚተባበር ከጌታ ጋር አንድ መንፈስ ነው ይላል። አንድ መንፈስ ነው። ኤፌሶን 5 ላይም ሲናገር ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል አንድ ይሆናሉ አንድ ሥጋ ይሆናሉ ተብሎ ተጽፏልና እኔ ግን ይሄንን አለ። ይሄ ይላል እንደውም በጣም ይገርመኛል ጳውሎስ ሲናገር ይሄ ታላቅ ሚስጥር ነው ይላል። የሚገርመው ነገር ግን ዋነኛ ሚስጥር የተባለው ሥጋዊ ባልና ሚስቶች አንድ ይሆናሉ ስለማለት አይደለም ማለት። ይሄ ሚስጥር ነው። ሚስጥር የሚሉ ቃላትን ትወዳላችሁ ከዛሬ በኋላ አዲስ ኪዳንን ስታጠኑ ሚስጥር ብሎ ጳውሎስ የሚያወራቸው ነገሮች you will love them, you will go dig out። ጳውሎስ ሲናገር ይህ ሚስጥር ታላቅ ነው። ይሄንን ግን አለ ስለ ክርስቶስና ስለ ቤተ ክርስቲያን እላለሁኛ። አንድ መሆን ለካ በዋነኝነት ስለ ክርስቶስና ስለ ቤተ ክርስቲያን። ስለዚህ ክርስቶስ እኔ ውስጥ ይኖራል ብዬ ስናገር የሆነች ፓርት ላይ አይደለም። he is all over me። ሃሌሉያ። ፓስተር ክርስቶስ ሲናገር እንደዚህ ይላል he is in every cell of my blood። በደሜ እያንዳንዱ ሴል ውስጥ አለ። he is in every fiber of my being. he is in every bone of my body. ሃሌሉያ። everything ከራስ ፀጉሬ እስከ እግር ጥፍሬ ደም ሴሎቼ እያንዳንዱ ውስጥ አለ ማለት እኮ እሱን ማታገኝበት ምንም ስፍራ የለም። አንዳንድ ሰው እግዚአብሔር እኔ ውስጥ ይኖራል ክርስቶስ እኔ ውስጥ ይኖራል ሲባል የሆነች ቦታ እዚህ ጋር ጥግ ላይ ቦታ ይዞ ቁጭ ብሎ አንድ ወንበር ይዞ ቁጭ ብሎ ያለ ይመስላል። he is united with you, inseparably united with you. ሃሌሉያ። አልወደዳችሁትም? he is inseparably united with me። ኤፌሶን 5:30 ላይ 31 32 ላይ እንደዚህ ይላል። ኤፌሶን 5 እኛ የክርስቶስ አካል ብልቶች ነንና
ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር አንድ ይሆናል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ጥልቅ ምስጢር ነው። እኔም ይህን ስለ ክርስቶስና ስለ ቤተ ክርስቲያን እናገራለሁ። ቁጥር 30 የኛ ትርጉም እኛ የክርስቶስ አካል ብልቶች ነንና የሚለውን ኪንግ ጄምስ እንዴት እንደሚያስቀምጠው ላሳያችሁ። ኒው ኪንግ ጄምስ እንደዚህ ይላል፣ for we are members of his body, of his flesh and of his bones. ሶስት ሌቭል ይናገራል። we are members of his body አጠቃላይ፣ of his flesh ገባ ይላል፣ and his bones እስከ አጥንቱ ድረስ እንገባለናል። ሃሌሉያ! we are members with everything but I'm united ሆነናለን። ሃሌሉያ! 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 so we are united with him. We are united with him. ይሄንን ሜሴጅ ትርጉም አጠቃላዩን ቆላሲስ 1:27ን ሲናገር this is the substance of our message ይላል። የምንሰብከው መልእክቱ ሁሉ ጠቅልላችሁ ሰብስታንሱ ምንድነው ብትሉ አለ Christ in you. This is the substance of our message. Oh, I love that. This is the substance of our message. ሚስጥሩን ማሳወቅ፣ ያ ሚስጥር ደግሞ ክርስቶስ ባንተ ውስጥ መኖሩ ነው። ክርስቶስ ባንቺ ውስጥ መኖሩ ነው። ሃሌሉያ! ስለዚህ we are united with him. Our identity is found in him. ይህንንም ደግሞ ሲናገር የክብር ተስፋ የሆነው ክርስቶስ ይላል። የክብር ተስፋ ማለት ክብር ማለት በብሉይ ኪዳን ካቦድ፣ በአዲስ ኪዳን ዶክሳ it means fullness ሙሉነት፣ ምንም ሳይጎድል ሁሉ ነገር። ቀደም ቆላሲስ 1:19 ላይ ምን አይተናል? በእርሱ የመለኮት ሙላት ሁሉ ይኖራል። በእርሱ ሁሉ ነገር ይኖራል። ምዕራፍ 2:3 ላይ ደግሞ ስንመለከት በእርሱ የተሰወረ የጥበብና የእውቀት መዝገብ ይኖራል። በእርሱ ሁሉ ነገር አለ። ይሄ ሁሉ ነገር ያለው ክርስቶስ፣ ይሄ የነገር ሁሉ ሙላት የሆነ ክርስቶስ፣ ይሄ የመለኮት ሙላት የሆነው ክርስቶስ አንተ ውስጥ ሲገባ ምን ሚሆን ይመስላል? ለዚህ እኮ ነው የክብር ተስፋ ይለዋል። it is the hope of fullness ሙሉነት። ለዚህ ነው ቆላሲስ 2:9 ላይ እናንተም ይላል የመለኮት ሙላት ሁሉ በአካል በእርሱ ተገልጦናል። 9 ላይ ካለ በኋላ ቁጥር 10 ላይ እንደዚህ ይላል እናንተም በእርሱ ሆናችሁ ተሞልታችኋል። you are complete in him። ለምን ሲል because fullness ያለው አንተ ውስጥ ገባ፣ ሙላት ያለው አንቺ ውስጥ ገባ። እንዴት ኮምፕሊት አትሆን? ስለዚህ ስመላለስ I walk with heaven in me. the entire everything ያለው ክርስቶስ እኔ ውስጥ ስላለ everything is in me። ለዚህ ቆሎ ጳውሎስ ሲናገር ሁሉ የእናንተ ነዋል። ለምን? because ክርስቶስ እናንተ ውስጥ ስላለ። የክብር ተስፋ hope of fullness። ምዕራፍ 3 ላይ ሲጸልይ እንደዚህ አለ ወደ እግዚአብሔር ፍጹም ሙላት ደርሳችሁ እስክትሞሉ ድረስ there is a fullness። እንደውም የሚጠቀመው የግሪክ ቃል ፕሌሮማ የሚል ቃል ይጠቀማል። it means ለምሳሌ 2 ሊትር የውሃ ዕቃን ወደ ግማሽ ሊትር መገልበጥ ትችላለህ። ግማሽ ሊትሩ ሙሉ ነው። ነገር ግን 2 ሊትሩ ዕቃ ውስጥ የነበረው ሙሉ በሙሉ አይደለም ግማሽ ሊትር ውስጥ የገባው። ግማሽ ሊትር ውስጥ ከሚችለው ድረስ አቅም አግኝቶ ተቀብሏል። ግን የሚቀር ብዙ አለ። ፕሌሮማ ማለት ግን it means everything that is in the original is transferred to the one that is poured into ፕሌሮማ። ስለዚህ ወደ እግዚአብሔር ለዚህ እኮ ነው ፍጹም ሙላት ይለው። ፍጹም ሙላት በክርስቶስ ፍጹም ሙላት አለ። ለዚህ እኮ ነው ይሄን ስለማይረዳ እኮ ነው ሰው እኔ ክርስቲያን ነኝ በቃ ምናምን ይላል። ክርስቲያን ነኝ Christ lives in me. The fullness of heaven lives in me. ሁሉ ነገር ያለው ክርስቶስ እኔ ውስጥ ይኖራል። and I am complete in him. I am complete in him. ስለዚህ ራሴን ስመለከት የምመለከተው ሌላ ነገር አይደለም። Christ in me. Christ in me. መስታወት ፊት ቆሜ ራሴን ስመለከት ማየው ብቸኛ አንድ ነገር ነው Christ in me። ስለዚህ ትመለከትና ራስን God lives in this man ትላል። እግዚአብሔር እዚህ ሰው ውስጥ ይኖራል ትላል። እግዚአብሔር እዚህ ሰው ውስጥ ይኖራል። everything ሰማይ ምድርን የፈጠረ ሁሉ ነገር እዚህ ሰው ውስጥ ይኖራል። የመለኮት ሙላት ሁሉ እዚህ ሰው ውስጥ ይኖራል። ለምን? ክርስቶስ እዚህ ሰው ውስጥ ይኖራል።
when I go anywhere I carry him እንደ ሙሴ አይደለንም እኛ ካልወጣ አታውጣን አይደለም ስንወጣ ይወጣል ስንወጣ ይወጣል ስንገባ ይገባል ሃሌሉያ እጅ ስንጭን አብሮ ይጭናል ለምን he lives in us we are united with him we are united with him we are united with him ማካታላባያ ለብራሶኮቶሎቦያ የዚህን ኤንዱን ሲናገር እንደዚህ ይላል ጳውሎስ ሲናገር ታዲያ ክርስቶስ በእኔ ውስጥ አለ ማለት ምን ማለት ነው የሚለውን ስንመለከት ሮሜ 8:29 ላይ እንደዚህ ይላል now I have found my purpose ሮሜ 8:29 ላይ እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ሲጀምር ምን ብያቸዋለሁ everything ውስጥ እግዚአብሔር ክርስቶስን ማየት ይፈልጋል ልጁን ማየት ይፈልጋል ብቸኛ ደስ የተሰኘው በልጁ ነው ከሰማይ እንኳን የተናገረው ሁለት ጊዜ በእርሱ ደስ የሚለኝ የምወደው ልጄ እሱ ነዋል ለምን በጎን ትጣጣራለህ there is one that God is perfectly pleased with ከዛ ስለኛ እንኳን ሲናገር እዚህ ያለ በሁሉ ዘንድ አለ ከሁሉ በኩር ነው ካለ በኋላ እኮ በኩር ነው ያለው በሰውኛ ሲሆን በኩር አለ ከዛ ሁሉ የእናቶች ዥንጉርጉር ነው ይባላል ሁሉም የተለያየ ነው እግዚአብሔር ጋር ግን አለ በኩር አለ ከዛ there is no individual identity ክርስትና ውስጥ there is no individual identity there is one identity that is Christ ልጁ አለ በብዙ ወንድሞች ዘንድ በኩር ይሆን ዘንድ አለ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ክርስቶስን ማየት ይፈልጋል ባንቺ ውስጥ ክርስቶስን ማየት ይፈልጋል ኢየሱስን ለናይ እንወዳለን ባይዘው ወይ ቀጥታ ወደ እግዚአብሔር የተነገረ ንግግር አይደለም ይሄ የግሪኮች ጩኸት ነው ወደ ፊልጶስ ሲመጡ እሱ ጋር ዋው መጡ ነገር ሲል ነው አንተ ጋር አይደለም we want to see Jesus we wish to see Jesus ፊልጶስ ጋር እኮ ነው የመጡት ፊልጶስ ጋር ግን የመጡበት ዓላማው ፊልጶስ አይደለም we want to see Jesus ዓለም ላንተ ያለው መልእክት ይሄ ነው ዓለም ጓደኞች ያላቸው መልእክት ይሄ ነው ላንተ ኢየሱስን ልናይ እንወዳለን እግዚአብሔር ደግሞ ከላይ ከሰማይ ሆኖ እንደዚህ ይላል ክርስቶስን ላይ ወዳለሁ አንተን ሳይ ክርስቶስን ላይ ወዳለሁ አንቺን ሳይ ክርስቶስን ላይ ወዳለሁ ምድር ላይ ያሉ ሰዎች አጠገብ ያሉ ደግሞ ኢየሱስን ልናይ እንወዳለን ዓላማው ቁጥር 29 የልጁን መልክ እንዲመስሉ what is the purpose እሱ በኔ እንዲታይ ጴጥሮስ እንደውም ሲናገር ከጨለማ ወደ አስደናቂ ብርሃኑ የጠራችሁን የሱን በጎነት እንድታውጁ የምትለው ቃል ብዙ ትርጉሞችን ለማየት ብትሞክሩ it means to display the excellencies of him who has called you out of darkness into his marvelous light to display ታውቃላችሁ ወርቅ ቤት ሂዱ you will see a display ዓላማው ምንድነው it's like this ዓላማው ምንድነው መታየት አይደለም ውስጡ ያለውን ነገር በደንብ ማሳየት ነው a very good display መኖሩን ምትረሳው አይነት ዲስፕሌይ ነው a very good display ከገጠመ የሆነ ነገር እንዳለ ሁሉ ሳታቅ ጅን ትልቃለህ ትጋጫለህ he doesn't show you himself ስለዚህ የኛ ጥሪ is to be a display Christ in me and that is my great honor hallelujah ጳውሎስ እንደዚህ ይላል ገላትያ ምዕራፍ 1 ቁጥር 15 ገላትያ ምዕራፍ 1 ቁጥር 15 እንደዚህ ይላል የተፈጠረበትን ዓላማ እየተናገረ ነው ነገር ግን በእናቴ ማህፀን ሳለው የለየኝ እንደው በመድር ላይ ብዙ እንትን ብዬ ጸልዬ ምናምን ብዙ ጥሬ አይደለም ይሄ የእግዚአብሔር እቅድ በእናቴ ማህፀን ሳለው this is why I exist እያልኩ እኔ በመድር ላይ ያለሁት ለዚህ ነው አለ እንደው ስሯሯጥ ብዬ ስባክን ከረምኩ እንጂ ፋይናሊ ወደ ኦሪጂናል ፕላኔ መጣሁኝ ያለን በእናቴ ማህፀን ሳለው የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ እሱም ሊያይ የፈለገው ልጁን ነው ለአሕዛብም ማሳየት የፈለገው ማንን ነው ልጁን ነው እዚህ እኛም ክርስቶስን ልናይ እንወዳለን ከዛ ደግሞ ክርስቶስን ልናሳይ እንወዳለን
I have a new purpose in life is to show him. በተራራ ላይ ያለች ከተማ ልትሰወር የማይችላት ለምን ነው ታውቃላችሁ? because ብርሃን ስለያዘች። ዓላማው ራሷን ማሳየት አይደለም፣ it's ብርሃንን ማሳየት። ኢየሱስ እንደውም ሲናገር ማንም መብራትን አብርቶ ከእንቅብ በታች አልጋ ስር አያስቀምጠውም አለ። ነገር ግን ብርሃኑ ለሰዎች ሁሉ ይታይ ዘንድ ከፍ ባለ ስፍራ ይቀመጣል። ብርሃን የተቃጠለ አምፖል ምን ነው የምታረጉት? you might spend a lot of money ስትገዙት። አሪፍ መብራት ሊሆን ይችላል፣ ሲቃጠል ነው የምታረገው። out ለነሰወር የማይቻለን ለምንድን ነው? I have a new purpose. I am a display. I want to show him. I want to reflect him. ላሳየው ወዳል አምፕሊፋይድ ትርጉም ይሄንን ካለ በኋላ እንደዚህ አለ፣ በወደደ ጊዜ አለ እግዚአብሔር እንደዚህ አለኝ መጥቷል። I want to show my son through you ሲል አለ። ከሰው ጋር ማከራው ይሄ ጥሩ እቅድ ይመስላችኋል? ምን ይመስላችኋል? አልማከርም አለ። ይሄ ትልቅ እቅድ ነው። አንድ ሰው መጥቶ የትልቅ ካምፓኒ ሲኢኦ ላድርግህ and ደሞዝ $10,000 ነው በወር ቢልህ እስቲ ከቤተሰብ ጋር ተማክሬ አሳውቃለሁ ትላለህ እንዴ? my friend ምንም ከቤተሰብ ጋር መማከር የሚባል ነገር የለም። this is a great plan. this is a big thing. ያ ትልቅ ነገር ነው። ስለዚህ መማከር የለም። ጳውሎስ ሲናገር እግዚአብሔር ትልቅ ዓላማ ነገረኝ፣ ልጁን በእኔ መግለጥ ፈለገ። ከሰው ጋር እማከራለሁ እንዴ አለ? ከስጋና ከደም ጋር እማከራለሁ እንዴ? ኖ ከስጋና ከደም ጋር ነው ብሎ ሲናገር ከራሴ ጋር ጭምሮ ነው። it's like ብትቀበል ይሻላል። ላስብበት ሁሉ አትልም። የምን ላስብበት ነው? ሰውየው ተናግሮ ሲጨርስ ነው አሜን የምትለው። yes መቼ ልጀምር? መቼ ልምጣ? ዛሬ ጀምር ከተባለ ገባለሁ። ሐዋሳ ሄጄ ወይ እንትን ከተማ ሄጄ ወይ ቤተሰብ ሄጄ እንደዚህ ላድርግና አትልም። ይሰይ ኖ today ዛሬ ገባለሁ። አሁን ልምጣ መጣለሁ። ለምን? this is a great thing. እዚህ ልጁ በእኔ ሁኔታ ሊገልጥ ወደደ። አምፕሊፋይድ ክላሲክ ሲናገር እንደዚህ ይላል to reveal ከዛ በቅንፍ to unveil disclose his son within me. to reveal to unveil to disclose his son within me. እቺን ቃል ነው የፈለኩት within me። ምን ብለናል? ሚስጥሩ ክርስቶስ በእሱ ውስጥ የሚኖረው ሰው ክርስቶስን የምታሳየው በሌላ ነገር አይደለም። it's within you። አንተ ውስጥ ክርስቶስ እየኖረ መታየት ይፈልጋል። እንዲኖር በነፃነት ከፈቀድክለት he will reveal himself. ሃሌሉያ። ሶስተኛው የእግዚአብሔር ምስጢርችን በአጭር ተመልክተን እንጨርሳለን። is ክርስቶስን ሁሉን በክርስቶስ መጠቅለል። ያም ቤተ ክርስቲያንን የሚወክል ሁሉን በክርስቶስ መጠቅለል። ሁሉ ነገር ጋር ሲመጣ የሁሉ ነገር መገኛ ጋር ሲመጣ ሚስጥሩ ክርስቶስ ነው። እኛ ጋር ሲመጣ ሚስጥሩ ክርስቶስ ነው። የተቀረው የዓለም ሕዝብ ሁሉ ጋር ሲመጣ ሚስጥሩ ክርስቶስ ነው። ስለዚህ ልናይ እንወዳለን፣ ልናሳይ እንወዳለን። ኤፌሶን ምዕራፍ 1 ቁጥር 9 እና 10 ኤፌሶን ምዕራፍ 1 ቁጥር 9 እና 10 Oh man, I love this. This is my favorite topic. ለኔ I can preach on this for an entire year. Every day. ሰበክ ብባል I will ብዙ ፓርት ኖሮትም እኮ ልሰብክ እችላለሁ። the same ስብከት the same outline every day 365 days I can preach it and with the same excitement because this is the heart of everything. የሆነ ከብዙ ስብከቶች መካከል አንዱን አይደለም እኮ this is the main thing. this is እምብርቱ እኮ ነው ዋነኛው። ኤፌሶን ምዕራፍ 1 ቁጥር 9 እና 10 እግዚአብሔር በክርስቶስ ያቀደውን የፈቃዱን ምን ሚስጥር ሚል ቃል ውደዱ ብያቸዋል። ሚስጥር ሚል ቃል is important። የፈቃዱን ሚስጥር። ስለዚህ ማን ማወቅ ይፈልጋል? you want to know እግዚአብሔር ማድረግ የሚፈልገውን ነገር 2018 ምን ማድረግ ይፈልጋል? 2019 ምን ማድረግ ይፈልጋል? በሚመጡት 10-20 ዓመታት ምን ማድረግ ይፈልጋል? በክርስቶስ ያቀደው የፈቃዱ ሚስጥር ምንድነው? በሚመጡት ዘመናት ሊያረግ ያቀደው የፈቃዱ ሚስጥር ምንድነው? because በህይወት ከባድ የሆነው ነገር
is to walk around aimlessly ወዴት እንደምትሄድ ሳታቅ ምንድነው መንገዱ የሚለውን ሳታቅ መቅበዝበዝ እኮ ነው በጣም ከባዱ ነገር አይመስላችሁ ዝም ብሎ መቅበዝበዝ why do I exist አንዳንድ ሰዎች በልጽገው ገንዘብ አግኝተው ሁሉ ነገር ኖሯቸው at the end of the day is this life ይላሉ is this life እውነት ነው is this life አንዳንድ ሰዎች በቃ ለገንዘባቸው ፐርፐዝ ያጡለታል ሰዎች እኮ ራሳቸው የሚያጠፉት እኮ is because they ለህይወታቸው ለኤግዚስተንሳቸው ፐርፐዝ ያጡ ነው ነገን ለምን ልይ አንዳንድ ሰዎች ገንዘብ ይሰበስቡና ዝም ብሎ የሚያስቀምጡት ለዛ ነው አንዳንድ ሰዎች ደግሞ ገንዘብ የማይሰበስቡበትም ምክንያት ለዛ ነው there is no purpose እሺ ለኔ የምትሆን ነገር ካገኘው ይበቃኛል ለምን there is no purpose more ለምን ያመጣል there is no purpose when you find the purpose ግን when you find ገንዘብ የምታመጣበትን አላማ ራሱ ይገባሃል በምድር ላይ you have to be the richest ግን እንደ ቅድሙ አይነት በብዙ ስቃይ ራሳቸውን ይወጋሉ እንደተባለው አይነት ሰዎች ግን አይደለም because እነሱ ለራሳቸው ነው ለራሱ አምጣ የሚል ሜንታሊቲ ያለው ሰው ጌታ ራሱ በል እንግዲህ ለራስ እቅድ አውጥታል አይደለ በል እቅድን ፈጽም ይላል አንተ you said you want to be rich you yourself you said you want to be rich okay go and do it ይልሃል I didn't say you said it so go do it ልፋ ይልሃል ልፍ ስራ ያውጣ ይልሃል እሱ ራሱ when you understand his purpose ግን ባለጠጋ ለመሆን ያለ መሻተ ራሱ ለራስ አይደለም you will find a greater purpose for money ታላቅ የሆነ ፕላን ይኖርሃል ለእያንዳንዱ excellent ለመሆን ስትፈልግ you will find a greater plan purpose there is a great plan ለኤርሚያስ እኮ ያለው ምን ታያለህ አለው የለውዝ በትር ያለውኝ አለ ከዛ ቀጥሎ ያለው እግዚአብሔር እንደዚህ ነው እፈጽመው ዘንድ ለቃልህ ተጋለው አይደለም ለቃልህ እግዚአብሔር የሚተጋበት ነገር ለማንም ሰው ፕላን አይደለም ለራሱ ፕላን ነው ስለዚህ the best thing you can do is align yourself with his plan ከዛ ያለን ፐርሰናል እቅድን ራሱ ከሱ ፕላንና እቅድ ጋር አላይን አድርገው ለግል እድገት ያለ እቅድን ከሱ ፐርሰናል እቅድ ጋር አላይን ታደርገዋል you are young ስለዚህ ለሚቀጥለው እድሜያችሁ በጣም መስመር የሚሰጣችሁ ነገር የፈቃዱን ሚስጥር ሃሌሉያ I love a mystery እንደ ሚስጥር እንደ በጎ ሐሳቡ እንድናውቅ አደረገን በዘመን ፍጻሜ ይሆን ዘንድ ያለው ሐሳቡ ቁጥር 10 በዘመን ፍጻሜ ይሆን ዘንድ ያለው ሐሳቡ እዚህ ጋር ሁሉ ነገር የተጀመረበትን አይተናል አይደለ አሁን እዚህ ጋር ደርሰናል የነገር ፍጻሜ ጋር ደረሰን ይኸው እዚህኛው ግርግዳ በቃ that's it everything is going to end በዚህ ነገር ሁሉ በሚያልቅበት በዘመን ፍጻሜ ያለው ሐሳቡ ይላል በሰማይም በምድርም ያሉትን ነገሮች ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ነው ከዛ አሁን ውጪ ስወጣ መላው አዲስ አበባን የማይበት አይን is different is መጠቅለል ይሲ እኛ ያለ ነው ሬፊውጅ ካምፕ አይደለም እንደ መጻተኞች ተመላለሱ ይላል ቃሉ እንደ መጻተኛ መመላለስ ምን ማለት ነው ማወቅ ከፈለክ ዕብራውያን 11 ሲናገር እና አብርሃም እንደ መጻተኛ ተመላለሱ ይላል the rich አብርሃም እንደ መጻተኛ ነው ተመላለሰው እነ ዳዊት ምናምን እንደ መጻተኛ የተመላለሱት but they didn't live in a refuge camp የሚታዘንላቸው ሰዎች አልነበሩ የሚቀናባቸው ሰዎች ነበሩ ከዛ እንደዚህ ይላሉ መጻተኛ ነኝ እኔ እንግዳ ነኝ ይላል እንግዳ ነኝ I have nothing ዳዊት እንደውም ደስ ይለኛል ለእግዚአብሔር ቤት በእኛ ዘመን ገንዘብ ሰጣሰሉ በቢሊየንስ የሚቆጠር ዶላር ከሰጠ በኋላ የሰጠበትን ሲናገር እኔም ከድህነቴ ለእግዚአብሔር ይህን ሰጥቻለሁ አለ አንድ 8 ቢሊዮን ዶላር ሰጥቻለሁ ግን ድሃ ስለሆንኩ ነው ጌታው ያለ because ለምን እንደዛ እንደሚታወቃላችሁ because እግዚአብሔርን ባየበት አይኑ what do you think የሚበዛበት ይመስልሃል አየና you deserve everything but I can't give you everything I'm a poor man I am very poor ጌታው ያለ I can only give you $8 billion I can't do much you deserve everything
ከዚህ እንደዚህ እኔም ከድህነቴ ከዛ ለምን እንደዚህ እንዳልታውቃላችሁ ይሄን የሚያወራበት ምክንያት እኔ የሰጠሁት ስለማይበቃ ለእግዚአብሔር እስራኤላውያን ስጡ እናንተ የሚል ነው። like what I gave is not enough ስለዚህ ሁልሽም አለ አምጣ he deserves more then that's the purpose of money ይደረግ ዘንድ ያለው ሐሳቡ አለ በሰማይ በምድር ከምድርም በታች ያለውን ሁሉን በክርስቶስ መጠቅለል ነው። ሃሌሉያ Amplified ትርጉም ሲናገር making known to us the mystery the secret of his will of his plan of his purpose. I love that. He has make known to us the mystery the secret of his will his plan his purpose. The central plan እግዚአብሔር ሁሉን ነገር የሚያደርግበት አሳወቀ in accordance with his good pleasure the AMPC ሳይሆን AMP ላይ ነኝ ያለሁት amplified classic ሳይሆን the other amplified in accordance with his good pleasure maybe I don't know do you have the classic in accordance with his good pleasure his merciful intention which he had previously purposed and set forth in him previously purposed ከዛ ቁጥር 10 it is he planned for the maturity of times and the climax of the ages the climax ጫፉ የሁሉ ነገር ጫፍ ይሄ ነዋል is to unify all things and head them up to unify all things and head them up and consummate them in Christ both things in heaven and things on earth. Hallelujah. Hallelujah. ASV ሲናገር to sum up all things in Christ. To sum up all things. Complete Jewish Bible ሲናገር his plan is to place everything in heaven and on earth under the Messiah's headship. To place everything in heaven and on earth under the Messiah's headship. ስለ አዲሲቱ ኢየሩሳሌም እንኳን ሲናገር ምን የሚል ታውቃላችሁ? ጨረቃ የላትም ፀሐይ የላትም። ለምን? እዛም የምናየው ማንን ነው? በጉን እርሱን እናያለን። አብ ራሱ ኢየሱስ በል አለክ። ስለ መንፈስ ቅዱስ ራሱ ሲናገር መንፈስ ቅዱስ በኃይል የሚወርደው መቼ ነው ታውቃላችሁ? መንፈስ ቅዱስ ሲባል አይደለም። አብ በስሜ የሚልከው ይላል። በስሜ የሚልከው ስሜ ሲጠራ ነው የሚመጣው። መንፈስ ቅዱስ ኢየሱስ ሲባል አይኔ ያልተጠራው ሚል ይመስላል እንዴ? ተጠርቻለሁ ይላል። where do you want me ይላል። ለምን? because he is the center of everything. hallelujah. he is the center of everything. hallelujah. Good News Translation ሲናገር everything in heaven is to bring all creation together everything in heaven and on earth with Christ as head. Christ as head. ለትርጉም ሲናገር is to bring together all things in heaven and on earth under one ruler. The ruler is Christ. Hallelujah. New Living Translation ሲናገር under the authority of Christ everything in heaven and on earth. Hallelujah. ቅድም ያሳየዋችሁ ቆላስይስ 1:18 ደግሞ ሲናገር በሁሉ ነገር የበላይነትን ይይዝ ዘንድ ቆላስይስ 1:18 በሁሉ ነገር የበላይነት ይኖረው ዘንድ ለቤተ ክርስቲያን ሰጠው። ያንተ ራስ ሆነ ያንቺ ጌታ ሆነ። ዓላማው ኢየሱስ ጌታዬ እንድትል አይደለም። አንተ ላይ ተቀምጦ በሁሉ ነገር የበላይነት ይኖረው ዘንድ ያንቺ ጌታ ሆኖ ያንቺ ጌታ ከሆንኩ ይበቃኛል አይልም። let's go out ይላል እሱ ራሱ። let's win more people. let's take over. ስለዚህ ቅድም እንዳልኳችሁ we are not in a refuge camp, we are in an embassy. we are in embassy. ኤምባሲ ያለውም ሰው እኮ መጻተኛ እኮ ነው። መጻተኛ ማለት is a stranger. he is a stranger. የአሜሪካው አምባሳደር he is a stranger. the diplomats are strangers in this land. መጻተኛ ነኝ ይሉሃል። መጻተኛ ናቸው። እንደ መጻተኛና እንደ እንግዳ ተመላለሰዋል። ሬፊውጅ ካምፕ ግን አይደለም። እንደውም የኛ ዋነኛ እንደ ዘንድሮ ሁሉ አይደለም። እንደ ዘንድሮ ኤምባሲ ሁሉ አይደለም። የዘንድሮ ኤምባሲ የአሜሪካና የኢትዮጵያን ሰላማዊ ሪሌሽንሺፕ ለማስጠበቅ ነው። የድሮ ኤምባሲ ያሰው የቅኝ ግዛት ኤምባሲ
ስትመጣ ዓላማ ራሱ ምንድነው? የዚህ ሀገር ሰዎች ጥሩ ናቸው፣ ባህላቸው ጥሩ ነው ልትል አይደለም። እያንዳንዳቸውን ቋንቋቸውን እንቀይራለን ይላል። ከእንግሊዝ መጥተው ሀገሪቱ የምታወራውን ቋንቋ እንቀበላለን አይሉ። they will change their language። ትምህርት ቤት ሊጎበኝ ሲሄድ ራሱ አሁን ይሄ ትምህርት ቤት ራሱ ከጥቂት ወራትና አመታት በኋላ እንዳለ የኛን ቋንቋ ነው የሚያስተምረው። ባህል ሲያዩ ራሱ ዋው ባህላችሁ ያምራል አይደለም የሚሉት። we will change your culture, you will have our culture። ቅኝ ሊገዙ ነው አይመጡት። ስለዚህ ክርስቶስን ይዘህ ስትመጣ ወደ ዓለም ክርስቶስን ይዘህ ስትቀርብ የምትመለከተውን ነገር በሙሉ የሚሳደበውን ሰው የራሱ ስታየው እቺ ምላሱን እንቀይራታለሁ and he will preach Christ ትላለህ። አትናደድም ሙሉ I will change this man ትላለህ and I will make Christ his Lord ትላለህ። በሄድክበት ትምህርት ቤት ስትገባ this school Christ will be the head። it doesn't mean ከሰማይ ወርዶ እሱ ይገዛል ማለት እኮ አይደለም። ነገር ግን ባንተ በኩል በሚመጡ principles ኢሳይያስ 2 ላይ ሲናገር የእግዚአብሔር ቤት ተራራ በተራሮች ራስ ሁሉ ላይ ከፍ ብላ ቺፍ ሆና ትመሰረታለች። ያንንም ሪዝኑ ሲናገር ወይንም ውጤቱን ሲናገር ሕግም ከጽዮን ይወጣል። አሕዛብ የሚተዳደሩበት ሕግ ራሱ ከጽዮን ይወጣል። ስለዚህ ካንተ አንደበት የሚወጣው ንግግር በብዙ ሰዎች ላይ ተጽዕኖ ማምጣት ይጀምራል። ሃሌሉያ ሃሌሉያ። ስለዚህ እያንዳንዱን የምንመለከትበት መንገድ is different። occupy until I come ነው ያለው። መሸሸግ አይደለም፣ መደበቅ አይደለም፣ ባህታዊነት አይደለም። እንውጣ ነው እንደው የምትለው let's go out። ከዚህ በፊት ራሱ አንተ like introvert ምናምን ብትሆን ራሱ ከዛ በኋላ ማውራት ትጀምራል። እኔ በባህሪዬ I am introvert ብዙ ከሰው ጋር but for Christ's sake I have a mission። አገልጋይ ነኝ እኔ አሁን ብዙ ባልታይ ችግር የለብኝም። for Christ's sake I have to be seen። በጣም አናት ላይ ባልወጣ ችግር የለብኝም። personally I can live a small life for Christ's sake I cannot live a small life እዚህ በዚህ ሜንታሊቲ እያንዳንዱን መልእክት ስንሰማው it makes sense። ሃሌሉያ። እዚህ መንግስተ ሰማያት ደጅ ላይ ስንደርስ ተርፈን መጣልን አይደለም። አንዳንድ ሰው ከምን ምጥ እንዳለፍን ጌታ ሆይ ደርሽላለሁ ጌታ ሆይ ግባ በለኝ ምናምን ሚል ይመስለዋል። ኖ ራእይ ሲጀምር ምዕራፍ 1 ኢትስ ኢንትሮዳክሽን፣ ምዕራፍ 2 እና 3 ላይ ስለ ሰባቷ ቤተክርስቲያናት ይናገራል። ስለ ሁሉም እንደሚል ታውቃላችሁ። የሁሉንም ያወራና ጥሩ ነገር አለ፣ ቻሌንጅ አለብህ ምን አይልና ሁሉንም ሲጨርስ እንደዚህ ድል ነሳ you should overcome ይላል። you should overcome የሰይጣን ዙፋን ባለበት ነው የምትኖረው አንተ እንኳን it's okay just survive and come አላለው። overcome you have to overcome። ስለዚህ መንግስተ ሰማያት ደጅ ላይ ስንደርስ ድሮ ደረጀ ከበደ or somebody የዘመረው መዝሙር አለ። የድል ዘንባባ ይዤ ስገባ መንግስተ ሰማይ በር ላይ የታረደውን በግንዳ ያምናለሁ እገናኘዋለሁ። I imagine my entrance into heaven. I imagine it። ስገባ ተረፍኩ ብዬ አይደለም የድል ዘንባባ። ሃሌሉያ። እንደዚህ የሚታየው ሰው አለ። የድል ዘንባባ ስትገባ ራሱ we came having overcome። ብዙዎችን ወደ ክርስቶስ ጠቅልለን መተናል። ተሸንፈን ሳይሆን እኛ ስለ መውጣታችን እኮ እስራኤላውያን ከግብጽ ስለወጡበት አስቡ። ሲወጡ ምናልባት በብዙ ዓመት ተጨቁኖ ነበር። ፋይናሊ ግን ሲወጡ ድል ነስተው ግብጽ በመውጣታቸው ደስ አላታል። ሪጆይስ አደረጉ። ወይ ያስጨነቁን ወጡ፣ ልጆቻችን የሞቱባቸው ወጡ፣ ሀብት ንብረታችንን በዝብዘው ወጡ ተብሎ በመውጣታቸው ግብጽ ደስ አላታል። ድል ነስተን እንወጣለን። ሃሌሉያ። ስጨርስላችሁ ከሆነ ጊዜ ፊት ያነበብኩትን አንድ ንግግር ላንሳላችሁ። ጁሊየስ ሲዘር ለጦርነት ወጥቶ ከባድ የሆነ ውጊያ አሸንፎ ሲመለስ ሰበሰቡና አይ ቲንክ ጠየቁት። እንዴት ነበር ሲባል መልእክት ላከ። እንዴት ነው ውጊያው ሲባል በጣም ከባድ ነው ምናምን ብሎ አልጻፈም። 3 ቃል በላቲን 3 ቃል ነው። ቬኒ ቪዲ ቪቺ it means I came, I saw, I conquered። እንደዚህ መመስከር የሚፈልግ ሰው አለ? ሄቨን በር ላይ ስትደርስ how was life on earth ሲል I came,
I saw, I conquered. I survived አይደለም። No. I survived አይደለም። I have a purpose for life. And Christ in me gives me the ability, the empowerment. I came, I saw. ዛሬ እይታችሁን አሁን ወደ ሶስተኛው ነው። ዓለምን እንድታዩ፣ ዙሪያችሁ ያሉ ሰዎች እንድታዩ። ሲ ስትመለከት ግን is to conquer። ቅኝ ገዢ ለሆኜ ነው የመጣሁት። ቅኝ ገዢዎች ምን እንደሚያደርጉ ሄዳችሁ አጥሩ። ቅኝ ልገዛ ነው የመጣሁት። ሰላማዊ ሪሌሽንሺፕ ልገነባ አልመጣሁኝም። ኖ ሰላማዊ ሪሌሽንሺፕ አይደለም ገነባ። I am here to colonize ነው ለማድረግ የመጣሁት። colonize ሃሌሉያ። ጓደኞችን ስታይ colonization ሃሌሉያ። with Christ's identity, his power, his teachings, colonization. All these guys individual identity ያቸውን በሙሉ ቀይሬ they will come to church with me, they will say the same things like me, they will serve the same God I serve. We have to be all the same. ባህሪያችን ምናምን እኮ አይደለም። we have to be all the same. We have to have the same purpose in life. Amen. And Christ will give us the empowerment. እጆቻችንን ከፍ እናደርጋለን። Lokoto romondo sepradia lavaraniando seprende recatoto tokoto. Just let me give you 10 seconds. Lebraza gadadadabaya la barakata tatakata labaya la broseketeya mama manda labaya la baba lebebebendele boshada labaya የኢሳይያስን ንግግር ተናገሩ። እነሆኝ እኔን ላከኝ። Here am I, send me. አሁን ተረድቻለሁ ሴንትራል እቅዱን ተረድቻለሁ። ማዕከላዊ የሆነውን የሁሉን ነገር ሴንትራል ዲዛይን ተረድቻለሁ። ዋነኛውን ማዕከላዊ ሐሳብህን ተረድቻለሁ። And I have one response. I have only one response. Here am I, send me. Makatalabaya Lebres Secretaria Sokotoba Lebebemendoro Lobosha Katalabaya Lebres Zekatorabaya David ሲናገር እንደዚህ አለ, send us around the world with your saving power and your eternal plan for all mankind. Send us around the world with your saving power and your eternal plan for all mankind. Here am I በሉት። Here am I, send me. እነሆ እኔን ላከኝ። ፐርሰናል አምቢሽኖቼን እጥላቸዋለሁ። ፐርሰናል የግል ራእዮቼን እጥላቸዋለሁ። እንዲና እንደዛ መሆን ፈልጋለሁ ያልኳቸውን እጥላቸዋለሁ። I align my plans, my desires, my visions with your central plan. I align my everything with your central plan. Let me just give you 10 more seconds. የግል አምቢሽኖቻቸውን ጣሏቸው። የግል ፐርሰናል መሆን የምትፈልጓቸው ነገሮች ተዋቸው። እመኑኝ፣ ለራሳችሁ ልትመኙ ከምትችሉት በላይ የእርሱ ዕቅድ ይበልጣል። ቤተሰብ ለእናንተ ሊመኝ ከሚችለው በላይ የእርሱ ዕቅድ ይበልጣል። እስከ ዓለም ዳርቻ ሊወስዳችሁ ዕቅድ አለው። ዓለምን በእናንተ የመጠቅለል ዕቅድ አለው። ዓለምን ሊያስወርሳችሁ ድል ነሺ ሊያረጋችሁ ዕቅድ አለው። ግን ይሄ ሁሉ የሚጀምረው በዚች ቃል ነው። Here am I, send me. ያንተን ዲቫይን ሚሽን እቀበላለሁ። ያንተን ተልእኮ እቀበላለሁ። ወደ ዓለሜ ለመሄድ ያንተን ተልእኮ እቀበላለሁ። በዙሪያዬ ወዳሉ ሰዎች ለመሄድ ያንተን ተልእኮ እቀበላለሁ። ሻያላ ባባባባባባባባባባንዶሎቦሽ ራባባባባባባባባባባባያ and as you pray this, ይህንን ስትጸልዩ የጌታ እጅ ማርክ እያደረገቻችሁ ነች። የዛሬ ውሳኔዎቻችሁን ጌታ እየተቀበለ የሱ የጣት አሻራ ማርክ እያደረጋችሁ ነው። This is mine እያለ፣ ይህች የኔ ናት እያለ፣ ይሄ የእኔ ነው እያለ፣ የክብሬ ዕቃ ነው፣ የክብሬ ዕቃ ነች፣
በሚመጣው ዘመን የምጠቀመው እርሱን ነው፣ በሚመጣው ዘመን የምጠቀማት እርሱን ነው እያለ I can see in the spirit በመንፈስ አያለሁኝ የጌታ ጣት በሰዎች ላይ ማርክ እያደረገ ያለው በሰዎች ላይ የጌታ ጣት ማርክ እያደረገ ያለው የጣት አሻራው በእናንተ ላይ ያረፈ ነው and he is marking you for his glory. He is marking you for kingdom expansion. Shalabagadala bararias. Lebebebebebebebebesha. Give him your yes. Say yes to him. Say yes to your plan balut. Yes to your vision. ለኔ ለህይወቴ ላለ እቅድና ራእይ yes ላለው ኢየሱስ ዓለም ኢየሱስን ልናይ እንወዳለን ብሎኛል። በዙሪያ ያሉ ሰዎች ኢየሱስን ልናይ እንወዳለን ብለውኛል። ያንን ራእይ እቀበላለሁ። አንተ ልጅህን በእኔ ልታሳይ እወዳለሁ ብለሃል። አንተ ክርስቶስን በእኔ ልታሳይ ልትገልጥ እወዳለሁ ብለኛል። ዛሬ yes እልሃለሁ። yes to your plan, yes to your vision, yes ያንተ ይበልጣል፣ ያንተ ጊዜ ይበልጣል፣ ያንተ ዓላማ ይበልጣል፣ ያንተ እቅድ ይበልጣል። Lord, touch everybody. እያንዳንዱን ሰው ነካ ጌታ ሆይ። እያንዳንዱን ሰው ማርክ አርግ ጌታ ሆይ። እያንዳንዱን ሰው ለዓላማህ ማርክ አርግ ጌታ ሆይ። እያንዳንዱ ሰው ላይ የጣትን አሻራ አሳርፍ ጌታ ሆይ። የዓላማ መሳሪያ እንደሆኑ ማርክ አድርግባቸው ጌታ ሆይ። ክብርን፣ ማንነትን፣ ልጅን የምትገልጥባቸው እንደሆኑ ማርክ አድርጋቸው። ሻላ ባጋዳላ ባራዲያሳ